እንኳን ተወለድክ ውድ ባሌ። ለካ ዛሬ ወደዚች ምድር የመጣባት ዕለት ለኔ ደግሞ እጽብ ድንቅ ቀን። ባሮክ እንድታጠምጂልኝ እፈልጋለሁ። ቹናን ለማሳመን ማለት ምንድነው? ማን ነው? ምንድናቸው? እርግጠኛ ነሽ? እኔ መሞት አልፈልግም። አባትሽ ገዳይ ናቸው። ምንም አትጠራጠር። ባሽ ዝውውር ላይ ነው የሚሰሩት። እኔ እኮ የምለው ሽፈራው እኔ ምን ያህል ብበድለው ነው በእኔ ላይ እንደዚህ ክፉ የሆነው? እድሜን ቅርጥፍ አድርጎ በልተው ነው። እኔ እኮ እርሶ እኮ ታስሬያለሁ እኮ። እርሶ እኮ በሰው ቤት ክፍ ብለው አባረሩኛል እኮ። የሚገባኝን እንኳን ሳይሰጡኝ ጭራሽ ከኔ ይላሉ እንዴ? አቶ ደጀኔ ለምን ውጪ እንከራተታሉ? ለምን ቢሮ አሊያም ያረፉበት ሆቴል ለምን አንገናኝ? ባሮክ አዲስ ቢሮ እስካዘጋጀው አዲስ ቤት እስከሰራ ጎዳና ተዳዳሪ። አንተም ለመደው ስራችንም እኮ ወጥቷል። አይ እርሶ እንዳይቸገሩ ማለት ነው። ቹና ደግሞ ሰሞኑን አዲስ ባህሪ አምጥታለች። ምን አለች? ስለ ቤተሰቦቼ ደጋግማ ትጠይቀኛለች። ምናልባት ያንን ቦቸራን አግኝታው ከሆነ ለኔ ላክልኝ እኔ ድምጽ ብቻ ያሰምቷት ከሆነ በጣም አደናለሁ። በተለይ ላንተ እና ምን ማድረግ ያለብን? ቦቸራን ማስወገድ፣ አለዛ ቹና መራቅ። ቹናን ብትርቃት እኮ እሱ ከተመዘዛት እኮ እስር ቤት መግባት አይቀርም። አማራጭ የሚሆነው ቦቸራን ማስወገድ ነው። ያዘውን ከእጅ ሳያባዛ። ሞኒካን ጉዳይ እንዴት ሆነ? የእሷን ስልክ እኮ አልሰጡኝም። ተጠንቀቃ። በጣም አደገኛ ሴት ናት። ደውል እናገኛት። ሞኒካ ለስራ ጉዳይ ፈልጌሽ ነበረ። እንዴት ላግኝሽ? ተገናኝተን እናውራ። ባንቺ ምርጫ ይሁን። ጥሩ፣ እጠብቃለሁ። ምን አለች? መልሼ እደውላለሁ ብላለች። የተማረች ሴት ናት። የተማረ ለመግደል ልቡ ይራራል ብሎ ያስባሉ። ስጋት እንዳትሆን ነበር። ይሄ ነው አሳፍሬው ታላቅ አይስኩ አጥቂ እንጂ ተከላካይ ተጎድቶ አያውቅም። ጥላቢስ ምን እንደሆነ ታውቃለህ? ጥላቢስ ማለት የሞተ ማለት ነው። የሞተ ሰው ደግሞ ጥላ የለውም። እኔን ለመስደብ ፈልገህ ከሆነ አልተሳካልም። ምክንያቱም ስለማይመጥኝ። እርግጠኛ ነኝ ከኔና ከእናቴ የምትፈልገው ነገር እንዳለ ልትነግረኝ ነው አይደል የመጣኸው? የእናቴን እንኳን ትቼዋለሁ። ከአንተ ደግሞ ስራ ፈልጋለሁ። የምን ስራ? አንተና አቶ ደጀኔ የሚሰሩ ስራ ውስጥ መግባት ፈልጋለሁ። አቶ ደጀኔን ታውቃቸዋለህ እንዴ? አቶ
አቶ ልጅ እንኳን አላውቃቸውም። እንደዛ ከሆነ ስራውም አይጠቅምም። ስራውም አይጠቅመኛል። ስንት እንዳዋጣ ትፈልጋለህ? የእህል ችርቻሮ ንግድ ውስጥ ገብተህ ታውቃለህ እንዴ? እህልን እንኳን ተው፣ የምትሰሩትን የማላውቅ ይመስላል እንዴ? ስማ፣ እኔ እኮ ሽፈራው ነኝ። ከኔ አንዳች ነገር አያመልጥም። ሀገር ሁሉ የሚያውቀው እኮ ነው አይደል እንዴ? ስንዴ ኢምፖርት ማድረግ ነው። ምን የተደበቀ ነገር አለው? ሰሞን አይደለም ወርቁ ነው ከጀርባ የሚሰራውን ሚስጥር። ስንዴውማ ሽፋን ነው። ምንድነው? ስለማታውቀው ነገር እየዘባረክ እኮ ነው። ግድ የለም፣ ለመደበቅ እየሞከርክ ከሆነ ተሳስተሃል። ወይም ደግሞ አቶ ልጅኔ ካልነገሩ፣ አንተ ካላወቅና አቶ ልጅኔ ካልነገሩ እኔ ሚስጥራቸውን ለመደበቅ እገደዳለሁ። እሺ፣ ከመኪና የተወርድልኝ ወይ ንገረኝ ወይ ውረድ። 712 ምንድን ነው ባላችሁ? ያወክ ጊዜ ግን አደራ። አቤት አሌክስ፣ በሰላም ነው? እዛው ነኝ። ጊዜ ያለ ይመስሎኝ ነበረ። ሰው ይቅርብ። ለምን ምሳ በልተሽ አትሄጂም? ጉዳይ አለ። በጣም ቸኩያለሁ። አመሰግናለሁ። እሺ፣ ቻው ቻው። እንዴት ዋላችሁ? አቤልዬ። እሺ እሺ አቤልዬ፣ አመሰግናለሁ በጣም። እሺ አቤልዬ። ምን? አቤል በጣም ጥሩ ልጅ ነው። በጣም እኔ ራሱ የአባቴ ምትክ የሆነ ያለ የሚሰማኝ። እውነት ብለሻል። በአሁን ሰዓት ጊዜውን ገንዘቡና እውቀቱን ማን መስዋዕት የሚያደርጋል? በጣም ምስኪን ሰው ነው። ወድሸዋል እንዴ? ምን ችግር አለው? አይ ልጄ፣ አንቺ ትልቅ ቦታ የመድረስ አላማ አለሽ። ያንን ካሰብሽም ከቶማስ ጋር ታርቃችሁ እንደ ድሮ መሆን ትችላላችሁ። እኔ ኋላ ነገር ያለው ወንዶቹ እንዳታጫርሻቸው። አትስኪ ማየ፣ አቤል መልካም ሰው ስለሆነ በወደውም አይከፋም። አሁን ላይ ግን ውስጤ ፍቅርን አያስተናግድም። ካልሽሽ እኔ ካንቺ አላውቅም ልጄ። ለኔ ነው? ምርጫዬ እንዴት አወቅሽ?
ስላንተ የሚቆረቆሩ ጥቂት ወዳጆች አሉ። እንዴት ልትገለኝ አሰብክ? ማነሽ አንቺ? ማን ብለው ላኩ? ሞኒካ። ታዲያ ማንሽን ምን አመጣው? ጀት ሞኒካችን ነች። ስራው ምንድነው? ስለ ስራ ብለህ ነበር መጀመሪያ። ነው እኔም በግድያው እሳተፋለሁ። ስለምን ግድያ የምታወሪው? ቁጭ በል። እማዬ ምን ሆነሽ? ምንም ነው እና ታዲያ ፊትሽ ምንድን ነው? አቤል ልጄ ወይ አትወደኝም? ምን አይነት ጥያቄ ነው? ትጠራጥሪያለሽ እንዴ? እሺ ታዲያ ከወደድከኝ ምን አለ አግብተህ ወልደህ ብታሳቅፈኝ? ወይ እማዬ ምን ተፈጥሮ ነው? በዚህ ሰዓት ደጋፊ ያስፈልግሃል ልጄ። እባክህ የወደድካትን መርጣ አምጣና አግባ፣ እኔም ደስ ይበለኝ። ቆይ እማዬ ደህና አይደለሽም እንዴ? አይደለሁም እኮ። እሺ ምን ተፈጥሮ ነው? ጽዮን ደህና አይደለችም? አባዬስ? እሺ ቆይ ከወይዘሮ ምስራቅ ጋር ተጣልተሽ ነው? ሁሉም አይደለም። እና ታዲያ ምንድን ነው? ምን አለ የወደድካትን የመረጥካትን አግብተህ ደስ ቢለኝ። ደግሞም እኮ አንቺውም እኮ ደህና ልጅ ነሽ። ኧረ እማዬ ሚስት እየመረጥሽልኝ ባልሆነ። ታዲያ ምን አባክንስ እናንተ አላመጣ ስትለኝ እኔ እንዴት ላድርግ? እሺ ችግር የለም እማዬ። ለአንቺ ስለ አንቺን ላስደስት አገባለሁ። ለሰርጉ ተዘጋጅ። እስቲ ሙች በለኝ። ሙች? እሺ ሌባ ሙች እያለኝ ይኸውልሽ አይደለም እማዬ። ታዲያ አልክ ሙች አለ። እሺ ታዲያ ለሰርጉ ተዘጋጅ፣ አገባለሁ። ኧረ ተባቤል ታሳቅ አሁን ሙች አለ። ሌባ አልፈልግም። እሺ አገባለሁ። ሙች ሙቺ ኧረ አቤል ሙት ከሽ ልጅ ተባረክልኝ። እሰይኔ ልጅ ታዲያ ልትሸልመኝ ነው የመጣው? ምንም ነገር ከሞኒካ ያመልጥ። በነገራችን ላይ መጨረሻ ምን እንደሚሆን አስበው ታውቃለህ? እንደ ማንኛውም ሰው ሞት። አሟሟትስ? እሱም ማሰብ አልፈልግም። እሺ ለምን ፈለከኝ? ለስራ። ለምን ስራ? አብረን እንድንሰራ። አብሮ መስራት አልወድም። ግድ የለሽም፣ ትወጂዋለሽ። ግድ የለህም። የመጣኸው ለስራ ሳይሆን ለሴራ ነው። ቆይ ግን አንተ አቶ ደጀኔ ያሽከር መሆን አይሰለችም? ምን? አቶ ደጀኔ? ሹና አቶ ደጀኔ እንደላኩ ታውቃለች? ምን እንደምታወሪው? ስለምታውቀው ነገር ነው የማወራው። ይልቅ አንድ ሁለት አለው አለል። ይሄን ነገርህን አቁም፣ ወደ ውጭ ልላክ። አንቺ ይሄ ሁሉ ነገር እንዴት ልታውቂ ቻልሽ? ጥቂት ወዳጆች አሉ ብዬ ነበር። ጠላቶችህ ደግሞ ብዙ ናቸው። ለማንኛውም ያዘጋጀኸውን ወጥመድ አንሳው። በህይወት ለመኖር ሁለት አማራጮች እሰጥሃለሁ። ከኔ ጋር መስማማት ወይ መጣላት። ምን ዘርግተሽልኝ ነው? ልትገለኝ እንደምትፈልግ እያወቅኩኝ ነው የመጣሁት። ላጠፋ ብፈልግ እዚሁ አጠፋሃለሁ። አሌክስ ምን አድርግ ነው የምትለኝ? ሽፈራው ማን ነው? ከእርሶ ጋር ያለው ግንኙነትስ? ማን ነው ሽፈራው? ሽፈራው እኔንና ቤተሰቤን ያጨናንቅ የነበረ አሁን ደግሞ ከኔ ጋር ስራ ልስራ የሚለኝ። አንተ ልጅ እኔ እኮ ከአንተ ጋር መስራት ሳስብ ሰው አጥቼ አይደለም። ወጣት ነህ፣ ነገሮች ቶሎ ይገባሃል ብዬ አስቤ ነው። አንድ ነገር ኮሽ ባለ ቁጥር አትበርክክ። ሰውየው መዘዝ እየመዘዘ ነው። የሆነ ወንጀል እንደምንሰራ እኮ ነው እያየን ያለው። ቹናስ ብትሆን ቹና ከኔ ጋር ያላትን ነገር እያወቅ እሺ 7-12 ማለት ምንድን ነው?
ምን 7-12 ማለት በኮሎምቢያ የሚቀነባበር ኮኬን የሚባል ሀሺሽ ዘር ነው። ሰላም ነው ማለት ነው። ምንም አይደለም። ራስ ምታቱና ነስሩ ግን በጣም ያስቸገረኝ ነው። ሞኒካ ላይ ነች? አዎ ላይ ናት። አንድ ላይ ነው ያሉት። ኦኬ ልጄ፣ አንድ ማማክር ጉዳይ ነበረኝ። ስልክ ቁጥር የድሮ ነው? አዎ የድሮ ነው። እንግዲያው ስለ ብርቱ ጉዳይ እፈልግሃለሁ፣ ደውላለሁ። እሺ እሺ። ቆንጆዬ ሞኒካ ምን አደረግሽልኝ? ተመሳሳዩ መድኃኒት ገብቷል። ዋናውን ግን አንተ እዛው ሄደ ተጨማሪ ምርመራ ማድረግ ይኖርብሃል። እድሜን ያስረዝምልኝ፣ በሽታዬን ያስታግስልኝ እንጂ ሄዳለሁ። መቼ ነው የሚገባው? ሰሞኑን ይገባል ብዬ እጠብቃለሁ። ግን እኔ እስከምደውልልህ አትደውል። በጣም ስለሚጨንቀኝ እኮ ነው ሞኒካ። መደወሉ ጭንቀትህን ይቀንስልሃል። ይቅርታ፣ ምን ያህል ነው? አሁን መክፈል ፈልጌ ነው። ሲመጣ ይደርሳል። አመሰግናለሁ። መቼም የሚታገስ ስራ ጠፍቶ አይደለም። ከልብሽ ይቅርታ ስላላልሽ ነው አይደል? እናንተ የሚሆን ስራ ስለሌለ ነው። ሲኖር ሰጣለሁ። እኔና አንቺ እኮ ከስራ ባሻገር ብዙ ነገር ያገናኘናል አይደል? ነበረ። አሁን ግን የለንም። የጀመርከውን ህይወት ቀጥል። ምንም የጀመርኩት ነገር የለም። ከሌለ ጀምር። አንቺ የሰው ልጅ እኮ ነፍስ አጥፍቶ ይቅር ይባላል። ምንድን ነው ይሄን ያህል? ቶማስ ይቅርታ አድርጌልሃለሁ። እንደ ቀድሞ ግን ካንተ ጋር ለመሆን ስሜቴ ላንተ ሙት ነው። አሁን በጣም ስራ አለብኝ። ሌላ ነገር ማሰብ አልችልም። እኔ አጠገብሽ በሆን ጠቅምሻለሁ እንጂ አልጎዳሽም። ቶማስ ሰላም ዋሉ። ባለፈው እዚሁ ሀገር ውስጥ በከፍተኛ የገንዘብ ምዝበራና ህገወጥ የመሳሪያ ዝውውር የተጠረጠረው ግለሰብ ቻይና ውስጥ ተገኝቷል። አዎ፣ ስለዚህ አገሪቱ አሳልፋ እንድትሰጠን የሚጠይቅ ደብዳቤ እንድታዘጋጅ ነው፣ መስመሩ እንድታዘጋጅልን። አዎ አዎ፣ ጊዜ የሚሰጠው ጉዳይ አይደለም። ብታፈጥን ደስ ይለኛል። እሱም በጊዜ ይዘን መምጣታችን አትራፊዎች ነን። እሺ እሺ፣ ጊዜ ውሰድልን እባክህ። አመሰግናለሁ። እሺ እሺ፣ ጨርሻለሁ። እሺ ስማ፣ ምን አባ ነው አሻሽ የምትለው? ያውቃሉ። ጓደኞቹ ሁሉ በአሁን ሰዓት በቁጥጥር ስር ናቸው። ምን ሳረጋ ይተኛል? ስማ፣ ያለምንም ማስረጃ ሰውን መወንጀል በህግ እንደሚያስጠይቅ ታውቃለህ? ይኸውልሽ ፈራው፣ እኔን አታውቀኝም። ከመንግስት ጋር የሚያነካካ ምንም አይነት ስራ ሰርቼ አላውቅም። ፓርትነርህን ግን ጠንቅቄ ያውቃቸዋለሁ። አታውቀኝም አሌክስ። ይሄ ሰውዬ ያለምንም ማስረጃ እየወነጀለን ነው። ለፖሊስ ማሳወቅ አለብን። ይቻላል ይቻላል። ቆይ ግን ለምንድን ነው እቃችሁን በሌሊት የምትጭኑት? ለምን በቀን አትጭኑ? የስራ ሰዓታችንን የመምረጥ መብት ያለን መሰለኝ። አያሳምንማ እንዴ? ምን አገባህ? መስማማት አለመስማማት በገዛ ንብረታችን በፈለገን ሰዓት ብንፈልግ ብናቃጥለው ብንፈልግ ብንጭለው ምን አገባ? ይኸውልህ ወንድሜ፣ እናንተ የግል ችግር ካለባችሁ የራሳችሁ ጉዳይ ነው። እኔ ግን ለብዙ ሰዎች እንጀራ መክፈቴን ነው የማውቀው። አረ ትውልድ እያጠፋችሁ። ሰውዬ ትዕግስቴን አታስጨርሰኝ።
የሥራ ቦታዬ እየመጣ አቢዩዝ አታርገኝ። እኔ ደግሞ የመጣሁት ለመውጣት ሳይሆን አብሮ ለመስራት። እኔ ደግሞ ከአንተ ጋር መስራት አልፈልግም። ለምን እኮ ለምን? ሚስጥር እንዳላወጣ ምን አባለ ሚስጥር የምታወጣው? አይንህን እንዳለው ትሰማኛለህ? ሁለተኛ ላይ አልፈልግም። ይሄ የሥራ ቦታ ነው። እየመጣ አምባጓሮ አትፍጠር። እና ያለና ስትሰሩ እንግዲህ ትሰማኛለህ አይደል? ውጣልህ። ቶማስ ዶክተር እንደምን ነህ? አለን። ምን እግር ጣለህ እዚህ? ላወራ ፈልጌ ነበር። ታዲያ እንግባ ወደ ቤት። አይ እዚሁ ይሻለኛል። በእውነት ዶክተር እጅግ በጣም ነው የማመሰግነው። አንድ ወንድም ለወንድሙ የሚያደርገውን ያክል ነው ያደረግልኝ። ከኔ ይልቅ አንኪዮና ልትመሰገን የሚገባው። ለእኔ ደግሞ አንተስ አመሰግን ነው የሚቀለኝ። አንኪዮንን እጅግ በጣም ነው የምወዳት። ባደረግኩት ነገር በጣም ነው የተጸጸትኩት። ግን አንኪዮን ልትረዳኝ አልቻለችም። ቶማስ ይሄ ነገር ጊዜ የሚፈልግ ይመስለኛል። የተሰበረ ልብ ለመጠገን እንዲሁ አጭር ጊዜ ውስጥ የሚሆን አይደለም። ስለዚህ አሁን ደግሞ በስራ የተወጠረችበት ሰዓት ነው እና ይሄንን ልትረዳት ይገባል። ከዛው ሌላ ደግሞ እኔ የምችለውን ነገር ካለ ላደርግልህ እሞክራለሁ። ግን አንድ ነገር ልንገርህ፣ ይህ የሚፈጠረውን አጋጣሚ ተጠቅሜ አንድ ነገር አደርጋለሁ ብለህ ከሆነ አስበህ የመጣው ከኔ ጋር ነው የምትጣለው። ስለዚህ አንተ አትቸኩል፣ ነገሮችን በእርጋታ ያዛቸው። ወደ ድሮ ነገር የሚመልሳት ወይም ፍቅርን የሚገልጽን ነገር አንተ ዝም ብለህ አድርግ። እስቲ የሚሆነውን እናያለን። እሺ ዶክተር፣ በጣም አመሰግናለሁ። እሺ እና አትገባም ወደ ቤት? አይ ሌላ ጊዜ እመጣለሁ። ይቻላል? እሺ ዶክተር። ምንም አልሆንኩም አልኩሽ። በቃ ምንም ባሩክ አልነገርከኝ። ያውን ከሆነ ማወቅ የለብኝም። ምንም አልሆንኩም አልኩሽ አይደል እንዴ? ቆይ አባዬ የተናገረ ነገር አለ? እሳቸውን የት አግኝቻቸው? ባሩክ ታውቀዋል፣ ግን የተቆጣኝ እኮ ነው። ሄሎ፣ እንዴት አደረክ? አልተሳካም። ለምን ሲባል ቦታዎቹ አልነበረም። አደባባይ ቅጠራት ብያለሁ እንዴ? ልጅቷ ተጠራጣሪ ነገር ነች። ሺህ ጊዜ ብትሆንስ አንተ ከሷ ታንሳለህ እንዴ?
የሀገር ጉዳይና የፍቅር ጉዳይ ተከናንበው የሚተኙበት ሳይሆን ሁሌም ንቁ ሆነው የሚጠብቁበት ነው። ቦቸራ ታምነኛለች ብለህ አትልፋ። አንተ ነገር ልንገርህ፣ ስለ ፎቶም ቢሆን የላክልኝ ያንተ ድራማ እንደሆነ ይጠፋታል ብለህ አታስብ። ባሌ ከብዙ ሴቶች ጋር በስራ ጉዳይ ስለሚገናኝ አላምንህምና አትድከም፣ አትልፋ። እቺ ማለት ብቻዋን ብዙ ነች። ለመሆኑ ማን እንደሆነች አውቀሻል? እኔ ምን ማንስ ብትሆን ምን አገባኝ? እኔ ጉዳይ አይደለችም። ባሌ ግን ያውቀዋለሁ። ይኸውልህ ከኔ ውጪ ከማንም ሴት ጋር ለደቂቃ ይማግጣል ብዬ እንደማልጠረጥር አስረግጬ ልንገርሽ። ሞኒካ የምትባል ሴት ታውቂያለሽ? መቼም ስሟን ትረሻዋለሽ ብዬ አላስብም። ሞኒካ ነው ያልከኝ? በአንድ ወቅት በአንኪዮን ምክንያት ሰማይ ምድሩን ያዞረች ሴት። ምን ነው ዝም አልሽ? ሄሎ፣ እየሰማሁ ነው። አይ ከሷ ጋርም ቢሆን ለስራ ጉዳይ ተገናኝተው ሊሆን ይችላል። ቹናዬ አትሸፋፍኝ። ባሌ የምትይው ሰው ድንበር ዘለል ሌባ ሆኖልሻል። ቦቸራ ወድሻለሁ ትለኝ ነበር አይደል? ትላንትም ነገም ዛሬም ያላንቺ ሴት አይታየኝም። እንደዛ ከሆነ እባክህን አትጉዳኝ፣ እባክህን በቃ ተወኝ፣ በቃ አታስጨንቀኝ። ሰው ለሚወደው ሰው እኮ ደስ ብሎት እንዲኖር ነው የሚመኝለት አይደለ? ቹኔ የምትጎጂው ብተውሽ ነው። አንቺ በእሾሆች መካከል የበቀልሽ አበባ ነሽ። እኔ ደግሞ እሾሆቹን ልነቅልልሽ ይገባል። ግድ የለሽም፣ ስሚኝ፣ እኔ በፍጹም ልጎዳሽ አልችልም። ግድ የለም፣ እኔ ስለ እኔ አላወራም። አንዴ መቼም ወንጀለኛ ነው ብለሽ ፈርጀሽኛል። እኔ ለራሳቸው ብለው ትዳር መሃል ጣልቃ የሚገቡ ወይም ፍቅረኛ አማቾችን እንደሚለያዩ አይነት ራስ ወዳድ ሰው አይደለሁም። እባክሽ ተረጂኝ። እሺ እረዳለሁ፣ ተረድቻለሁ። ብቻ ግን ተወኝ፣ በቃ ተወኝ፣ እሺ ተወኝ። አዲሱ ወዳጅ እንዴት ናቸው? አቤል፣ ምክርህን አልሰማ ብዬ ጭንቀት ውስጥ ገብቻለሁ። ምን ነው? ሰውየው በጣም ከባድ ሰውዬ ሳይሆኑ አልቀሩ። የሆነ የተደበቀ ነገር የሚሰሩ ይመስለኛል። አሌክስ፣ አቶ ደጀኔ ማለት የአባዬን የልፋት ውጤት አውጥቶ የሸጠ በጣም ራስ ወዳድ ሰው ነው። በጣም ለሚወደው ጓደኛ ያልሆነ ለኔ ይሆናል ብለህ እንዳታስብ። ከቻልክ ብትወጣበት የተሻለ ነው። ደግሜ ነው የምነግርህ። እንዴት ብዬ ልውጣ አቤል? ምን ሳየው ብዬ እወጣለሁ? በዛ ላይ ደግሞ ቢዝነሱም አትራፊ ነው። ዋዚ ወስድ እያሳሳቀ ነው የሚባለው እንዳትረሳ። ቆይ አንተ የምትሰራው ስራ አሪፍ አይደለም እንዴ? ለምንድን ነው እሱ ላይ ትኩረት የማታደርገው? ከባድ ነው፣ ግን እስቲ የሚሆነውን አብረን እናየዋለን። ወልድ ጓደኛዬ፣ ለገዛ ልጃቸው ያልሆኑ ሰውዬ ለኔ ይሆናሉ ብለህ እንዳታስብ። እኔ ነጭ ናጭው ነው የምነግርህ። ደጀኔ ማለት መቼም የማይጠራ ሰው። በዚህ ባሰመረልህ መንገድ የምትሄድ ከሆነ ገደል ነው የምትገባው። አስብበት። መጣ።
እንደማትጠብቅኝ ያውቃለሁ። አቅፈሽ ባትስሚኝ እንኳን ግባ በይኝ። አዎ አልጠበኩም። ደግመህ ፊቴ ትቆማለህ፣ አይኖቼን ታያቸዋለህ ብዬ አላሰብኩም ነበር። የወለደ እኮ አይጨክንም። ቢሆንም ከልጅ ነው። አባን አልጨከንኩም። እኔ ጨካኝ አይደለሁም። ስላልተረዳኸኝ ስላልገባህ ነው እንጂ በጣም ነው የምወድ። በጣም ጨክነሻል፣ ጨክነሻል ልጄ። ፈገግታሽ ናፈቀኝ። አባ ብለሽ ተንሰፍስፈሽ አንገቴ ስር የምትገቢው ናፈቀኝ። በእኔ ያለሽ ሙሉነት ናፈቀኝ። አባት ሆይ ለእኔ አሁንም ሰዓቱ ከብዶኛል። አባ ሰዓት ያስኩት የጨበጥኩት ሁሉ ባዶ ነው። አባቶ ይመናት በቃ ዙሪያዬን በፍርሃት ተወጥሬያለሁ። አባ ቶይበል ልጄ ብትናፍቂኝ ብትርብኝ አይንሽን ላየው መጣሁ። የቀን ጎዶሎ ዘመዶቼን ሁሉ አራቀብኝ። እባክሽ እባክሽ ይቅር በይኝ። የአባት ተመኛሁኝ አሳዝኜሻለሁ። ይቅር በይኝ። ይቅር እንድልህ ከፈለግ የምልህን ነገር እሺ በለኝ። ያልኩህን ነገር እሺ በለኝ። አየሽ ሹናይ ጨካኝ ነሽ የምልሽ እኮ ለዚህ ነው። በስተርጅና በዚህ እድሜ እስር ቤት ገብቼ እንድበሰብስ ትፈልጊያለሽ? አይ እንደሱ አይደለም አባ። እስር ቤት እኮ ስትገባ ጥፋትን ተቀጥተህ ታርመህ ንጹህ ሆነህ ነው የምትወጣው። ልክ ለዛ ገብተህ እንደምትወጣው አባ። እኔ እኮ ይዤ እኮ አንተን አሳልፌ መስጠት አቅቶኝ አይደለም፣ ግን ከዚህ በላይ መረጃ የለኝም። ተቀጣሁ እኮ። አትቀጣም። እንደ አይኔ ብሌን የምሳሳላትን ልጄ የምወደውን ጓደኛዬን ከነ ቤተሰቦቹ ሀብት ንብረቴን ተነጠቅኩ። ከዚህ በላይ ቅጣት አለ? ይቀራል አባ። እኔ አሁን እጠረጥራለሁ። ሌላ ወንጀል፣ ሌላ ጥፋት ሰርተህ የበለጠ እንዳታሳዝነኝ ያጠፋውን ስለምታውቅ ቀጥ ብለህ ሂድና እጅህን ስጥ።
ታስፈራሪልኛለች ብዬ ነበር የመጣሁት። አስከፋሽ። ርቦኝ እጅሽ ናፍቆኝ ልበላ ብመጣ እሬት ግተሽ ፊት ነስተሽ አባረርሽ። አመሰግናለሁ አባ። እጄን የትም አታጣውም። እስር ቤት ቢሆን አይቀርም አባ። እሺ በለኝ። አመሰግንሻለሁ። እዛ ወህኒ ቤት ቢሆን እኮ እጄን አታጣውም። እሺ በለኝ። አመሰግንሻለሁ። እንኳን ዓይንሽን አየሁት። አናግረኝ አባ። አባ ሰላም ዶክተር። አንቺ ሆናለች? አዎ አለች። ምን ነው? ዶክሜንት ይዘሽ ከመጣሽ አብረን እንሰራለን ብላኝ ነበር። አንተም እኮ ነበርክ። ሰላም ነው። ሰላም ነው። ዶክሜንቴን ይዘሽ መጣሽ? እኔ የምልሽ ታምር ትያዣለሽ እንዴ? ተያዥ እንኳን የለኝም። ከቶማስ ውጭ የማውቀው ሰው የለም። ወይ እሱ መሆን ይችላል። የት ነው የምትኖሪው? ብቻዬን ተከራይቼ ነው የምኖረው። ሌላ ስራ አለሽ? ቶማስን ከማወቄ በፊት ጥሩ ስራ አልነበረም የምሰራው። ራሴን ሸጬ ነበር የምሰራው። ይኸውልሽ ታምር፣ ይሄ ስራ ትልቅ ኃላፊነትን የሚጠይቅ ስራ ነው። ስለዚህ ግድ ተያዥ ያስፈልግሻል። ወይሺ እባክህ ዶክተር፣ አንተ ተያዡ ነኝ። አይ አቤልም ቶማስም ሊሆን አይችልም። ሌላ ሰው መፈለግ አለብሽ። ግድ ሌላ ሰው መፈለግ አለብሽ። እሺ አመሰግናለሁ። አቤት። ቶማስ፣ ምስራቅ ነኝ። እንዴ ምን ነው ሳትበተኝ ሄድክ? አዎ ከፍቶኝ ነበር። አይክፋ የኔ ልጅ፣ ትዕግስት አድርግ እንጂ። አንቺ ጨከነችብኝ። አትጨክንብህም። ምን ያህል እንደምትወድህ አውቃለሁ። አንተም ቢሆን እኮ ቀርበህ ፍቅር አሳያት እባክህን። ቶማስ ከአቤል ጋር እየተቀራረቡ ነው። አቤልም ሳይወዳት አይቀርም። እባክህን ልጄ ወደ ድሯችሁ ተመለሱ። እኔ ከሱ ጋር እንድትሆን አልፈልግም። እባክህን አንድ ነገር አድርግ። እሱ አይሆናትም። ልጄ እንድትጎዳብኛል። እሺ እሺ ማዘርዬ፣ እሺ በቃ አስብና ደውልልኝ። እሺ ቻው፣ ሰላም።
አዎ መጥቻለሁ። ምን ነው? ምን እያልሽ ነበረ? የሰማሽውን ነው። የተጣሉትን ልጆች ለማስታረቅ እየሞከርኩ። ታዲያ እነሱን ለማስታረቅ የኔን ልጅ ማንቋሸሽ ምን አስፈለገ? ኧረ ገንዬ እያሰብሽ ተናገሪ። እኔ አቤልዬን የሚያንቋሽሽ አንድም ቃል አሉት። እያሰብሽ ተናገሪ ነው ያልሽው? ሳደቢ ነው እንዴ? ኧረ በስመ አብ በይ። ለምን እሰድብሻለሁ? ባልገባሽ ነገር እኮ ነው እንዲህ እየሆንሽ ያለሽ። እንዲገባኝም አልፈልግም። እስከ ዛሬ ድረስ ዘውገን ይከፋዋል ብዬ ተሸክሚያችሁ ኖሬያለሁ። ከእንግዲህ ወዲህ ግን በቃኝ። ከእንግዲህ ወዲህ አልፈልግም። ቤታችሁን ለቃችሁ ሂዱ። እንዲህ ነችና እሷም ጠይቂያት። እናትሽ ነች የምታውቀው። ምንድን ነው የሆንሽው? እባክህ ተወኝ እቴ። ምንድን ነው? ምን አድርገሽ ነው? ስልክ ሳውራ ሰምታ ነው። ማንን ነው የምታወሪው? አቶ ዘውገን ባልሆነ ብቻ። ቶማስና አንቺ እንድትታረቁ እያደረኩ ነበር። እሱን ሰምታ እኮ ነው የተቆጣችው። ታዲያ ምን ችግር አለው? ምን አውቃለሁ። ያሰበችው ነገር ይኖራል ወይ ድጋሚ ረብሻ እንዳይፈጠር ብለው አስበው ይሆናል። ቆይ ምንድን ነው የተፈጠረው? ኧረ እንደው ልትሰማውም የሚገባ ነገር አይደለም። እንደሱ ኧረ ብዙ ነገር ነው የሚሉት። የሚያጫርሰን ነገር ነው የሚያወሩት። ይኸውልሽ እማዬ እኮ ምንም ሊፈጠር ይችላል። ይሄን ያህል ከታገሽ በኋላ ከዚህ በኋላ እንደዚህ መሆን አግባብ ነው? በቃ ሄደን እናናግራቸው ማየ። ልጄ እኔ በእንዲህ ሁኔታ እያለች እኔ እሷን አላናግራት። ለእኔ ስትይ እባክሽ በቃ መቻል አለብሽ። በቃ እንሂድና እናናግራት። እነሱም ስራቸውን ከጨረሱ በኋላ ምን ተመካክረን የሚሆነውን ነገር እናደርጋለን። የሚቆዩም አይመስለኝም። እባክሽን እማዬ ለእኔና ለአባይ እስቲ ይቅርታ ልታደርጊላቸው ይገባል። አጭበርባሪ። አመሰግናለሁ። የዘሮ ገነት አባታችሁን ይቅር ተባባሉ። አንቺ በቃ ተነሽ ተነሽ። እሺ ይቅር ተባባሉ። ተነሺ እንዴ! እሺ እሺ በቃ እኔ ሁለተኛ ግን እንዲህ እንዳታናደጂ። መስራቅ የሞች እውነቴን ነው። እንዳታናደጂ ሁለተኛ። አንተ ሰውዬ ከእኔ ምንድን ነው የምትፈልገው? ሚስቴን ቹናን ተዋት። ባልተዋትስ? እኔ የምለው አትወዳት። ምን አለበት በሰላም ከምታፈቅረው ሰው ጋር ወልዳ እንድትኖር ብትተዋት? እኔ እንደማልወዳት በምን አወቅ? እንደማገጥክባት ታውቃለች። ማቹና ማግጠህባታል፣ ደርሳብሃለች። ፎቶግራፍም አሳይታኛለች። ምን እኮ እኔ ቹና ላይ እንደውም ይሄ አንተ ስራ ነው። ስማ፣ ሴቶች ማስረጃ ይፈልጋሉ። ይሄኔ ተጨማሪ ማስረጃ እየፈለገች ነው። እኔ ደግሞ የተለጠፈውን ትንሽ ቀንበር አድርጌ ብሰጣት ምን ሊፈጠር እንደሚችል ታውቃለህ አይደል? ያኔ እኔ እናንተ ተያይዘን ገደል እንገባለን። ቦቸራ እባክህን ከመንገድ ላይ ውጣ። ይልቅ አንድ ነገር ልምከርህ። አባቷን ከሆነ የፈራኸው እኔ ለሁሉም ከቨር ሆነሃለሁ። እኔ ባሮክ ለራሴ ያላንስ። ቦቸራ በሰው ነገር ጣልቃ አትግባ። ቹናንም ተዋት። አንተ በሞላ ሴት አትፈልግም እንዴ? አይሰለችህም? ካሁን በኋላ ቹና አጠገብ ብትደርስ በትንኮሳ ነው የምከስህ። እውነት? ኧረ እባክህ። እንግዲያው በእንቢታ ከጸና ቲዮሪ አልሰራም ማለት ነው። ወደ ተግባር እንሄዳለን። የመጣውን እቀበላለሁ። ሺህ ዓመት አይኖር።
ምን ሆናል ባሮክ? ቦቸራ ምን? የድምጻችንን ሪካርድ አሰምቶኝ ነበር። ለቹናም እንደሚነግራት ነግሮኛል። ታዲያ ይህን እኮ ዝቶ በፊት ነግሮናል። ለነገሩ ድምፁ የኛ እንዳልሆነ ነግሬዋለሁ። ነገር ግን እርሶቹና ጋር እንደላኩኝ ያውቃል። ምን ማስረጃ አለው? አቶ ደጀን ምንድን ነው መፍትሄው? ለቹና እንደሚነግራት እርግጠኛ ነኝ። አንተ ምን አሰብክ? ሽንት ታርገን መካር ነው። እሷ አጣርታ ድምፁን እስከምታውቀው ድረስ መካር ነው። እንደኔ ከቹና መለያየትና ከእሷ መራቅን ወስኛለሁ። ምን አይነት ከንቱ ነው? ቦቸራ ድምፅ አሰማኝ ብለህ ቢሆንም አንድ ቀን መታወቁ ግን አይቀርም። አያደርገው። ስለሚወዳት እንድትጎዳ አይፈልግም። በዚህ ሰዓት ደግሞ አንተ እንድትርቃት አልፈልግም። እኔ አንድም ቀን ነው ብዮት አላውቅም። ሆን ብለን እሷን ለማጥመድ የቀረጽነው ድምፅ የለም። ስለዚህ ምን ያስፈራል? ቢሆንም በሶስት ምስክር የምታምን ማስረጃ ካገኘች በኋላማ እንደዚህ ካደረግ ከኔ ጋር ትቆራረጣለህ። ሄሎ፣ አቤት። እሺ፣ መጣሁኝ። በቃ እሺ። ምን እያደረክ ነው? ፍቅሬን እየገለጽኩ። ይሄ ከአንድ አፍቃሪ የሚጠበቅ ነገር ነው። ቦቸራ፣ ለቢሮም ለሰዎቹም እንግዳ ነኝ። ለምንድን ነው እየመጣ የምትረብሸኝ? ሹናዬ፣ ለምንድን ነው እሱ አመዳፋሽ የምታደርጊኝ? እጄ ለፍቅር ነው የተዘረጋው። የድምጽ ቅጂውን ከየት ነው ያገኘው? ዋናው ሰምተሽዋል አይደል? ለጠየቁ ጥያቄ ትክክለኛ መልስ ብቻ መልስልኝ። ከየት አመጣኸው? ምንጩ ሳይሆን መፍትሄውን ብንይዘው አይሻልም? ከየትም መጣ ከየት አባትሽና ባሮክ ተባብረው አግተውሽ ነበር። ይሄ ብቻ አይደለም። ዶክሜንቱን ለመውሰድ ሲያሴሩ በመሃል የአባትሽ ጉዳይ ተፈጠረና ተቋረጠ። እገታው ላይ እጅህ አለበት አይደል? ቅጂውን ከየት ነው ያመጣው? ንገረኝ። ከየት ነው ያመጣው? አትቆጪኝ ፍቅር። እንደ አፍቃሪ ኃላፊነቴን ነው እየተወጣ ያለሁት። ደግሞ በዚህ ጊዜ ከጎንሽ የሚቆም ሰው በማግኘትሽ ልትደሰቺ ልትኮሪ ነው የሚገባው። እርዳታ አያስፈልገኝም፣ ጭራሽ አያስፈልገኝም። የድምፅ ቅጂው ግን ያስፈልገኛል። ተገን እባክህ ተወኝ፣ በቃ ተወኝ። አልተውሽም። ቦቸራ፣ ድሮም የሚያጣላን ይሄ ችክ የሚለው ባህሪና አታድርግ ያልኩህን ነገር በሙሉ አለማድረግ አለመቻል ብቻ ነው። አይቹና አብሮ የኖረ ባህሪ ይለቃል ብለሽ ነው? ውጣ ቦቸራ። አሁን ደግሞ የበለጠ ወደድኩሽ። አንተ ብጣሽም እንዴት አባብ ደፍረኝ እባክህ።
ሽፈራው እገድልሃለሁ። በቃ ሌላ የምታውቀው ነገር የለም? ግድያ፣ ዛቻ፣ ዝርፊያ። እስቲ ተለውጥና ልለውጥ እና ልለውጥ ነው። ገበናኝ ጠቅላላ ለቦቸራ አሳልፍ የሰጠው ራሴን መከላከል ነበር። እኔ አንድም ቀን ገበናይን አሳልፍ ለሌላ ሰው ትሰጣለህ ብዬ አስቤ አላውቅም ነበር። አሁንም አርፈህ የማትቀመጥ ከሆነ ወኔ ነው የምወረውረው። እሺ ለቹናም እንዳልሰጥልህ። መቼም አብረን እየሰራ እንደሆነ ሳትነግር የምትቀር አይመስልም። ለምን ታይለታለህ? አንገትን ነው በጥስ ላንተ ሰይጣን። ቀጥላውን ሄደ አንቺ ልጅ ግን ታስገርምኛለሽ። ለምን ገርማለሁ? የአባቴ ልጅ ነኝ። አባትሽ ልዩ ሰው ናቸው። ምናልባት እናትሽም አንቺን የቀረብሽበት መንገድ ሲያስደንቀኝ ባሮክም እንዲህ ነኝ። እንግዲህ ሰዎች ከኔ ጋር ባይናካኩ ይሻላቸዋል። በጣም አመሰግናለሁ። ምስጋና ብቻ ኪስ የሚገባ ነገር። አንቺ እንኳን ይህን ያህል ኪስ ረሃብ ያለብሽ አይመስለኝም። መተካት አለብኛ አይመስልም አቶ ቢኒያም? ለማንኛውም በሁሉም ነገር ከጎንሻለሁ። አውቃለሁ የድሆች አባት ነህ። ከአንተ ጋር መስራቱ ደግሞ ጥቅሙ ለእኔ ነው። ታውቂያለሽ፣ ባሮክ ለቹና አይገባት። ሰራተኛ፣ ደግና አዛኝ ነች፣ እንባ የሚቀድማት። ግን ከአባቷ ጀምሮ በጠላት ነው የተከበበችው። አሁንም አልረፈደም። ነገሮች እየከረሩ ያሉት አሁን ይመስለኛል። ሳልረዳትና ሳልረዳት መቆየት የራሱ ራሴን እንድረግም ያደርገኝ። ስለዚህ እኔ በምትፈልገኝ ነገር ሁሉ አለሁ። አመሰግናለሁ ሞኒካ። ግን የምሰጣትን ማስረጃዎች ሁሉ እያመነችኝ አይደለም። ያለማመን አይደለም፣ ከፍተኛ ወንጀል መርማሪ ነች። ነገሮችን በጥልቀት መመርመር ትፈልጋለች። ስለዚህ አንተ የምታገኛቸውን ማስረጃዎችን መረጃዎች ሳትሰስት አቅርብላት። ይሁን እንግዲህ እስቲ ይሄንንም ወስጄ እሰጣታለሁ። ምን እንደምትል እናያለን። ስልኳን ስጠኝ፣ በቴሌግራም ልክላታለሁ። ምን አስበሽ? ምን ስጠኝ? በፍቅር የተጎዱ ሰዎችን እያከምኩኝ ነው። እውነት ነው፣ ግን እንደው ፕላንሽን ባውቀው ጥሩ ነው። አንድ ቀን ሰርፕራይዝ ትደረጋለህ። እሺ፣ ግን ግድ የለም፣ አልጎዳህም። እንዳታነሽ ስልክ። ምን ደግሞ አላነሳው እንዴ? ምን ልትያት ነው? ጥያቄው መልስ መስጠት አለብኝ። ሄሎ፣ የባሩክ የህግ ሚስቱ ነኝ። ከአንቺ ጋር ግንኙነት እንዳለው ስደርስበት እንደማይወድሽና ተገዶ እንደሆነ ሲነግረኝ አምኜዋለሁ። እናማ ባሌን ተይልኝ። በጣም ነው የምወደው። እሱን አጥቼ መኖር አልችልም። አልሰማሽኝም? ባሩክ ህጋዊ ባሌ ነው። አንቺን ያገባው ተገዶ እንደሆነ በራሱ ድምፅ ልኬልሻለሁ። በጸባይ ልለምንሽ። የባሰ ነገር ውስጥ ሳንገባ ያልኩሽን አድርጊ።
አቶ ደጀኔ ብሬን ይስጡኝ እባክዎት። አንተ ሰውዬ ምን ነው የጀርባ ቅማል ወርቅብኝ? አትሆኝም? የምን ገንዘብ ነው? 3,500,000 ብር ወስዶጋለሁ። እምነቴን ሰጥቼ ሳበቃ እምነቴን ግጥም አድርገህ በልተህ ያንን ሁሉ ንብረቴን ክደኝ። የምን አባ 3 ሚሊዮን ብር ነው? 3 ሚሊዮን ቦታ ይቆራርጠን። አቶ ደጀኔ እኔ የደከምኩበትን ገንዘቤን ይክፈሉኝ እያልኩኝ ያለሁት። ወይ ደጀ አይደለም ገንዘብ ልሰጥህ አንተን ዘልዝዬ ብገልሉ ደስ የሚለኝ ግን ምን ያደርጋል ሞራሌ ተሽመድምዶ አገኘኝ። ግድ የለም ይስጡኝ፣ ወይም ደግሞ ስራው ላይ ያስገቡኝ። አለበለዚያ ከዚህ የዋሰው ጥንቅጥ ውስጥ ሲገባ ነው የኔ ህይወት ጥንቅጥ ውስጥ ሲገባ የመጀመሪያው ሟች እንደሆንክ እንዳትረሳ። ይሻላል። ጥሩ እንግዲህ ከዚህ በኋላ አይኔን ፈጽሞ አያዩት። አይኔ ይጥፋ። እኮ አዎ ህገ ወጥ የጦር መሳሪያ ዝውውሩ ላይ ነው አይደል የሚሉኝ? የቻይና መንግስት ፈቃደኛ ሆነ? በጣም ጥሩ በጣም ጥሩ። በቃ ይሄንን ጉዳይ ይሄንን ሚሽን ኮማንደር አሪያ ይኖር አይሻልም? እኔ ሀገር ውስጥ ያልጨረስኳቸው ብዙ ሚሽኖች አሉ። ስለተረዱኝ በጣም ነው የማመሰግነው ኮሚሽነር፣ በጣም ነው የማመሰግነው። እውነት ነው እንዴ? ለኛ በጣም ትልቅ ስኬት ነው። በጣም ነው የማመሰግነው። ሲመለሱ እኔ ነገሮችን በሙሉ አስተካክላለሁ። እሺ እሺ እሺ፣ አመሰግናለሁ። ወይኔ ቆንጆ ምን ነው ድምፅሽ? አንድ ስራ ቦታ ላይ ነው ያለሁት። እሺ 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 ባሮክ አንተ እኮ እንደኔ የሆነ ድርጅቶችን ትቆጣጠራለህ፣ ብታመም ታስታምመኛለህ፣ በሞትም ገበናዬን ትሸፍናለህ ብዬ ነው ልጄን እንድታገባ እስከ መገፋፋት የደረስኩት። አቶ ደጀኔ እየሞከርኩኝ እኮ ነው። አይመስለኝም። ከጀርባ የሆነ ነገር እየሰራ ይመስለኛል። ድሮ ሚሽን ሰጥቼ ፊቴን አይተህ ነበር ምን እንደምፈልግ የምታውቀው። የጨነቀኝን የምትገላግልልኝ። አሁን ግን ሰበብ ማብዛት ጀምራል። አይደለም አቶ ደጀኔ፣ ሞኒካ በጣም ከባድ ሴት ናት። ምናልባት ካላወቋት ብዬ ነው። እሷ ማለት ንፋስ ይጨበጣል። ልክ እንደዛ አይነት ሴት ነች። የኔ ባሮክ ፈልጎ ያጣው ነገር አላውቅም። ትንሽ ጊዜ ስጡኝ። ሞኒካ አትበለኝ። ከሷ በላይ የበደለኝ ሽፈራው እያለ እሱን መገላገል አቅቷል። አቅቶኝ አይደለም አቶ ደጀኔ፣ ንብረቱን እንዲመልስ እያግባባሁት ነበረ። እኛ እሱን ብናጠፋው ንብረቱት ይቀራል። እሱ ባለፈው ከወሰደው ንብረት በላይ የኔ ክብር ይበልጣል።
ንብረቱን ካልፈለጉት ችግር የለውም። አንድ ቀን አላሳድረውም። አልፈልገውም። የእሱን ጉዳይ ጨርስልኝ። ታዛዥ ነኝ። ሄይ እሺ ሽፈራ እጅ ከምን መቼም ያለ ምክንያት ጊዜን የማላጠፋ ሰው እንደሆንኩ ታውቂያለሽ። ስለዚህ አብራችሁ ለመስራት ተስማምታችኋል ማለት ነው? አይ እሱስ እንኳን አልተስማሙም። ዳራ ምንድነው ያጠፋውን ጊዜ ሊክስልህ የሚችል ምን አዲስ ነገር ተገኘ? ትልቁ ሚስጥር ኦፍ እኔ አሁን ስልችት ያለኝ ነገር ቢኖር ሚስጥር እንግዲህ ሁለት ወዶ አይሆን ወይ ሚስጥሩን መስማት ወይ ደግሞ ሚስጥሩን ማፍታት። ምንድነው? እሺ 4 ኮንቴነር ከጅቡቲ ተነስተው ተነገ ወዲያ ሌሊት አዲስ አበባ ይገባሉ። በምን አወቅ? ምንጩም ያስፈልግሻል ወደ ገደለው እያለ ትክክለኛ ነገር ባይሆንስ? የተጠረጠሩትን ሰው ያልተጠረጠሩት ላይ መኪኖች ላይ መስራቱ አይሻልም ብለሽ ታስቢያለሽ? እሺ ምንድነው? እቃው ምንድነው? አባትሽ አቶ ደጀኔና አሌክስ በስሙ ስንዴ ብሎ የሰየሙት ኮኬን። አመሰግናለሁ። ቃል የታመነ ነው ብዬ አስባለሁ። የአንቺ ቃል የፈረሰ እንደሆነ የኔ ቃል ትርጉም የለውም ብለሽ አስበሽ ከሆነ ኖ የኔ ቃል አልፈረሰም። እንቆቅልሹን ለመፍታት አብረኸኝ እስከ ቆምክ ድረስ ቃሌን አከብራለሁ። ልብ አድርግ። አይ ካልክ ከመስመር ለመውጣት ካሰብክ ግን የገባውልህ ነገሮች በሙሉ ገደል ይገባሉ ማለት ነው። ይሁን ምን ይደረጋል? እና ምን ለማድረግ አሰብሽ? የመኪኖቹን መለያ ትልክልኛለህ? ላክልኝ። እኔ የምለው እዚህ ቢዝነስ ውስጥ ለመካተት ወይ ደግሞ ከኛ ጋር አብሮ ለመስራት ምን አነሳሳ? እናንተና እንደ አቶ ልጅኔ ሰርቶ ለመለወጥ ነው። ሌላ ምን የተለየ ነገር አለ ወደ አስባለሁ? ምን ይኖራል? እኔ ግን ለምንድን ነው እዚህ ቢዝነስ ውስጥ እንዳልገባ ይፈልጋችሁት? ለምን ነው? የተደበቀ ነገር አለ? ምን የተደበቀ ነገር ይኖራል? ብቻ መስራት መፈለግ በቂ አይሆን? ይሄ ብቻ እንኳን ምክንያት አይመስለኝም። አለቃ ይፈልጉኛል ብቃቴን ስለሚያውቁ። ምን ብቃት አለ? ምስጋና ይግባውና ሸሪክ ብዙ ዓለም አቀፍ ሰዎችን አገናኝተውኛል። ተልእኮዬንም በብቃት እንደምወጣ ጠንቅቀው ያውቃሉ። አንተ ነገሩን የዘጋብኝ፣ ያውም ያለፈውን ነገር ትችልኝ። ጥሩ እሺ፣ ልግባ ብትል ምን ይዘህ ነው የምትገባው? ማለቴ ድርሻ ብትል ገንዘብ እናንተ ያዋጣችሁት ነው፣ ከዛም ከእናንተ ጋር። ጥሩ፣ አንድ ነገር ልንገርህ። እኔ ምንም አይነት የወንጀል ስራዎች ላይ ተሳትፌ አላውቅም። እሱንም መንግስት በሽልማት አረጋግጦልኛል። ድርጅቴ ውስጥ ከገባችሁ በኋላ ግን አንድ ነገር እናደርጋለን ብትሉ ጸባችሁ ከኔ ጋር ነው የሚሆነው። ይኸውልህ እኔም ወንጀል ከመስራት ላድንህ እያልኩኝ ያለሁት። እናያለን እሱ። እንደምን አደርክ አሌክስ? ፈጣሪ ይመስገን። እንደምን አደሩ አቶ ደጀኔ? ትላንት ስሜታዊ ሆኜ አስቀየምኩ። አይ ግድ የለም፣ ለምን እንደሆነ እረዳዎታለሁ። አመሰግናለሁ። አየህ አንዳንድ ጊዜ ያላሰብከው ነገር ሲወድቅብህ የጣሉህንና ውድቀትንና የጣሉን ሰዎች ስታስብ ክልብስ ይልብሃል። ያ ሆኖ ነው እንጂ ያንተ ሀሳብ ገዥ ነው። ጥሩ አሰቡበት? አዎ በሚገባ ሳስብበት ነው ያደርኩት። ምክንያቱም ሽፈራውን ለማግኘት ከዚህ የተሻለ መንገድ የለም።
መልካም። ስለዚህ ድርጅቱ ወደ 3 ሰው አደገ። ፒኤልሲ የመሆን ቻንሱ ከፍተኛ ነው ማለት ነው። አሁን ይህን በአንተ ሀሳብ እስማማለሁ። ምክንያቱም አንተ መልካም ሰው ነህ። ብትፈልግ ፒኤልሲ፣ ብትፈልግ የግል ድርጅት መሆን ይችላል። አንተ እንዲከፋ አልፈልግም። ጥሩ። ግን የዚህ ድርጅት ፕሬዚደንት መሆንም ያለብዎት እርስዎ ነዎት። እርስዎ በጣም ብዙ ልምድ አለዎት። እኔ ደግሞ ከእርስዎ ብዙ መማር እፈልጋለሁ። አመሰግናለሁ። እንግዲህ ታዲያ ሽፈራውን ጥራውና ወደ ስራ እንግባ። እሺ፣ ጥሩ። ወጣቱ ዋላው ተደወለ። ሰላም ሽፈራው። አዎ ስራ እንድትመለስ ተወስኗል። ምንም አማራጭ የላችሁም እኮ። ድሮም አዋቂ ሰው አግላችሁ የትም እንደማደርሱ አውቅ ነበረ። በልሽ አሁን ጉራህን አትንዛ። እዚሁ መተህ መነጋገር እንችላለን። እመጣለሁ። አንተ ብልህ ልጅ ለሰራኸው መልካም ስራ ውለታህን አረሰ። እሺ፣ እሺ። ደህና ዋል። ቻው። አየህ፣ እችን ዓለም የሚያሸንፋት ተስፋ የቆረጠ ሳይሆን የታገላት ነው። እሺ፣ እንዴት እንታገላት? ከኔ ጋር ህብረት ፍጠር። እጅ የገባ ንብረት እንዴት ትመልሳለህ? ያጎረሰኝ ልጅ መንከስ ከፍድ። አንተ እኮ ትክክል ነህ። አቶ ደጀኔ ግን እንደዛ ያስባሉ? ንገረኝ። አያስቡም። ከአንተ አንድ ስህተት ቢያገኙ እንደሚገሉ ወይ እንደሚያሳስሩ አታውቅም? ያኔስ ምን ልትሆን ነው? መልሰ ጎዳና ላይ ልትወድቅ? ድፍረት አጣው። ግድ የለም ድፈር። አንዴ ከተጋፈጥካቸው ቢመቱም ቢጮህብም አንዴ ነው። አንተ ደግሞ ጨው አይደለም። በቃ ካዳቸውና ነገስ። እጅ ላይ የገባውን ሲሳይ አውጥተህ ንግስናን እንዳታጣ። አንተ ግን ይህን ድፍረት እንዴት አገኘው? ባንክ የነበረኝ ነው ወዳጄ። የጀግና ሚስጥሩ ፍርሃቱ ነው አባቴ። የሚመጣውም ስለሚያስፈራው ይጋፈጠዋል፣ ከዛም ድል ያደርጋል። ትገርማለህ አይደል? እና ወሰንክ? እና ምን ወሰንክ? ቅድመ ሁኔታ አለኝ። ምንድን ነው? ከመጀመሪያ ጀምሮ የተሰሩ ስራዎች ዶክመንት፣ የውጪ የገቢ ሂሳብ ሰነድ ትፈልጋለኝ። ምን ያደርግልሃል? አንደኛ ድርጅቱ ህጋዊ መሆኑን ማረጋገጥ እፈልጋለሁ። ሁለተኛ ደግሞ ያው ወደ ንግድ አይደል የገባ ነው፣ አዋጭነቱን መገምገም እፈልጋለሁ። ወገኛ ህጋዊ ያልሆነ ስራ ስትሰራ ታውቀኛለህ? በእርግጥ አቶ ደጀኔ ሰዎች ለቢዝነስ አይደለም እንዴት ተገናኘ ነው? በቢዝነስ ዓለም ደግሞ የግል ጥላቻ አያስፈልግም። ካስፈለገም ለበጎ ነው መሆን ያለበት አይደለም? አትሰውም እንዴ ከመምጣቱ ነገር ሲሉ? ጥያቄው እኮ ተገቢ ነው አቶ ደጀኔ። ስለዚህ እንሰጥሃለን። በቃ አጭር መንገድ እያለ እንደዚህ አንተም ረፍ። ጥርጣሬህን አስወግድና ትርፉንም ኪሳራውንም ተጋራ። ኪሳራ ኪሳራ ነው ያልከው? ወንድሜ አንተ አልገባህም። አቶ ደጀኔ በኪሳራ ሰርቶ ያውቅ። የጫኑ ጭነት ላይም ለጠፋ አይጠፋም። እየሰደብከኝ ነው አንተ ውርገጥ። እንዴ አቶ ደጀኔ ምንም አላለም እኮ። አመሰገነውት፣ ጠንካራ ሰራተኛ አለውት እንጂ ስድብ ሆኖ አላገኘሁት። ለጠፍ እኮ የሚለው የሆነ ነገር እየጨማመርክ ማለቱ ነው። እኔ እንደዛ ለማለት ፈልጌ አይደለም። ሰው የተረዱኝ እንጂ ምንድን ነው እሱ? ማንም ጭነት የሚጭን ሰው በመካከል ላይ ወድቆም ወይ ደግሞ ለሚጠፋ ንብረት መተኪያ የሚሆን ተመሳሳይ ነገር አንድ ወይ ደግሞ ሁለት የሚሆን ተመሳሳይ ጭነት ይጭናል። ያ ማለት ነው ለጠፍ ማለት። ጥሩ። እኔ ሌላ ስብሰባ ስላለብኝ እንዳይረፍድብኝ ወደ ዋናው ጉዳያችን እንግባ። እሺ። የምስራች አብሬያቸው እንድሰራ ተስማምቷል ስል ጀምር ነው። በፍጹም በፍጹም። መልካም ስራሽ።
ሀገራችን ወደ ተሻለ ደረጃ የሚያሻግርና በዓለም ላይ የበላይነት ሊያስገኝላት ይችላል ተብሎ የታመነበትን የኒውክሌር ማክሸፊያ ማዕከል መመስረት የሚያስችል ግንባታ ለማካሄድ የሳይንስና ቴክኖሎጂ ሚኒስትሯ በተገኙበት የመሰረተ ድንጋይ ተጥሏል። በፕሮግራሙ ላይ የመሰረተ ድንጋይ ያስቀመጡት ሚኒስትሯ ሀገራችን ኢትዮጵያ እስከዛሬ ያልተሞከረ ቴክኖሎጂ መሞከሯ በሌሎች ሀገራት ላይ ትኩረት ትስባለችም ብለዋል። በጣም ደስ ይላል ልጄ። በጣም ደስ ይላል። በጣም እንጂ አንቺ ልጅ ወሽኔ ልጅ አኮራሽኝ እኮ። ይሄ በየመንገዱ ላይ ድንጋይ ላይ ቁጭ ብሎ ድንጋይ የሚያሞቀውን ወጣትና ፌስቡክ ላይ ተጥዶ ስራ ያጣውን ሁሉ ስራ አገኘሽ። ሀገሬም ሰላም አገኘች፣ እረፍት አገኘች። በጣም ነው ያኮራሽን። በጣም እንጂ በሀገሬ ስም እናመሰግናለን። እውነት ለመናገር እናንተ ያደረጋችሁልኝ ነገር ለመናገር ቃላት ያጥረኛል። ይሄ ለዚህ ስራ መሳካት ይሄ ቤተሰብ በጣም ትልቅ ነገር ነው ያደረገልኝ። አመሰግናለሁ። ወይ ምን አረግንልሽና ልጃችን እኮ ነሽ አንቺዬ። አልልጅ በጣም ባለውለታችን ነሽ። በተለይ አቤልዬ በጣም 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 ነው የምናመሰግነው። እኔ ግን ባንክን ተቀይሜ ያለው ስላልተቀበለች ቢያንስ ችግር መረዳት አልነበረባትም። ጠልታሽ አይደለም በእኔ አይን ስላየች ነው። እሷ አይደል እንደ ገረመኝ ሁሉንም ሰው እንደ አንድ ሌባ ማየቷ። ከሷ አይጠበቅም። ግን እኔ እኮ ትልቅ ኃላፊነት ስጠኝ እያልኩኝም አይደለም። እንግዲህ የለም እንግባ። ዜናውን ሳይ እጅግ በጣም ደስ ያለኝ፣ ስሜቴን መቆጣጠር ነው ያቃተኝ። ከዚህ በላይ ምን ቀረሽ? ገና ምን ተያዘና የኮ ጅማሬው ነው። ቢሆንም መሰረቱ ተጥሏል። ተስፋው እውን ሊሆን ነው። እንግዲህ እናንተ እርዳታ ከተጨመረበት ከዚህ በኋላ የተሻለ ይሆናል ብለን እናምናለን። በኔ በኩል ማንኛውንም ነገር ብታዙኝ ለመታዘዝ ዝግጁ ነኝ። ምን ላግዝ? አንተም ታግዘኝ። እየተመላለስክ የድሮ ፍቅራችን እንዲመለስ የምትሞክረውን ነገር በማቆም አግዘኝ። ይቅር ተባብለናል። እንደ ድሮ ግን መመለስ ስለማንችል ሰላሜን አትንሳው። አንቺ እኔ እኮ በጣም እየተጎዳው ነው። ወለ ቶማስ ወደ ራስህ ተመልሰ ራስን ብታዳምጠው የተሻለ ነው የሚሆነው። ይገባኛል ያለ መታመን ስሜት ተሰምቶ እንደሆነ፣ ግን በጭራሽ እንደዛ አይደለም። ስለዚህ ለአይምሮህ ምቹ የሆነ ስፍራ መርጠ ራስን በደንብ ብታዳምጠው የተሻለ ይሆናል። በርታል። እሺ፣ አመሰግናለሁ።
አቤት። አቤል ቹና ነኝ። ምን ጉዳይ አለን? እድሜ ለአባትሽ ዝምድናችን ተበጣጥሶ። አቤል የህይወት ጉዳይ ነው አልኩህ እኮ። ታዲያ እኔ ምን አገባኝ? አትቀልድ አቤል። አሁን ልወጣ ነው። በአስቸኳይ ነው ላገኝ የሚፈልገው። የምንገናኝበትን ቦታ ቴክስት አድርግልሃለሁ። ፍጠን። አልችልም። ሰላም ክብርት ሚኒስቴር፣ እንኳን ደስ ያለሽ። አመሰግናለሁ። ይሄ እኮ የእርሶም ስኬት ነው። ኖ ያንቺ ያላሰለሰ ጥረትና ብርታት ነው። ግን ድካምሽና ተስፋሽው እንደሚሆነው በመጀመሩ ብቻ አይደለም። ከዚህ የበለጠ ስራና ድካም ይጠብቅሻል። መዘጋጀት አለብሽ። አዎ፣ ከዚህ የበለጠ እንድሰራ ትልቅ ኃላፊነት ነው የተጣለብኝ። ጥረትሽ ታይቶ ድካምሽ ዋጋ ተሰጥቶት እዚህ ደርሷል። ልጅነቴን የፈጀ ቤተሰቦቼን ያፈናቀለም አባትና ፍቅሬን ያጣሁበት አይደል? ወደ ኋላ የሚመልሰኝ ምንም ነገር የለም ወደፊት እንጂ። ከስፔስ ሳይንሱ ፕሮጀክቱ እስኪጠናቀቅ ቢሮ እንዲዘጋጅልሽ ተወስኗል። የእውነት በጣም አመሰግናለሁ። ወገኖችሽንም ሀገርሽንም እንደምታኮሪ ተስፋ አደርጋለሁ። አይጠራጠሩ። ከዚህ ውጪ ሌላ እቅድ የለኝም። ከልብ አመሰግናለሁ። እሺ እሺ። ቻው። ምንድነው የሁሉ ደስታ? ምን ተገኘ? ክብርት ሚኒስተሯ ለስራሽ የሚያስፈልግሽ ሁሉ ነገር ተሟልቶልሻል አሉኝ። በስመ አብ ልጄ፣ ይገባሻል የኔ ጀግና ልጅ። ይሄኔ አላጠበቅኩም ነበረ። በጣም ደስ ያለኝ። ምንድን ነው? አሜሪካ አንኪውን አሳልፈን እንድንሰጣት ጠየቀች። ምን? ለምን? ይህ በጣም ትልቅ ሚስጥር ነው። እኔ ለህይወት ያሰጋኛል። ስለ አንኪው የምታውቀው የተለየ መረጃ ይኖራል? ምንም የማውቀው ነገር የለም። ይህን ከባድ ምስጢር አድርገህ ያዘው። ለማንም ሰው ትንፍሽ እንዳትልሽ። የአሜሪካ ወንጀል እዛ መታለሽ ነው የሚሉት። በፍጹም ያን አታደርግም። እሱ እንኳን ብሎ ማሰብ ይከብዳል። ለሁሉም መታሰሯ መያዙ አይቀርም። ያን የማደርገው ደግሞ እኔ ነኝ። ለሁሉም ግን አንተ ጠቃሚ ሊሆኑ ይችላሉ ብለህ ያሰብካቸው መረጃዎች በሙሉ ፎቶ ኮፒ አድርገህ ታስቀምጣለህ። ታዲያ እንዴት አድርጌ ያን ነገር ማግኘት ይችላል? የሆነ ነገር ፈጥረህ ብቻ ብቻ አስገባ። ታዲያ አደራ ሚስጥር ያልኩህን ነገር አደራ በጥንቃቄ አድርጎሽ። ተጠንቀቃ። ጨርስ። ጉዳይ ነበረኝ። ቢሮ መጥተሽ ታናግሪኝ? ስራ ላይ ቸኩዬ ነበር። ቢሮ ላይ አቤት፣ ከዚህ ደስታችን ላይ ቶማስ ኖሮ ቢሆን ኖሮ እንዴት ደስ ይል ነበረ። እማዬ፣ ቶማስ ማለት እኮ ደስታዬን ከማይፈልጉ ሰዎች ውስጥ አንዱና የሎረንስ ቤተሰብ ቅጥር እንደሆነ እያወቅሽ ይቅር ተባብላችሁ የለ እንዴ? ደግሞ በጣም ይወድሻል። ያለበትን ሁኔታ እያወቅሽ ልጄ።
ማይ ቶማስና እኔ እንደ ድሯችን ተመልሰን መሆን አንችልም። ተነጋግረን ጨርሰናል። እና ከአቤል ጋር ነው ማይ ከቶማስ ጋር 1 ደቂቃ ከምቀመጥ ከአቤል ጋር እድሜ ልኬን ብኖር መርጣለሁ። ያ ደግሞ አይሆንም። አቤል እህትነት እንጂ ሴትነት ታይቶት አያውቅም። በእርግጥ አቤል ምንም የማይወጣለት መልካም ሰው ግን ላንቺ አይሆንሽም ልጅ። ማይ አሁን ላይ የሚያስፈልገኝ የሚረዳኝና የሚረዳኝ ነው። ያ ሰው ደግሞ አቤል ነው፣ ስራዬን የሚያገዘኝ። እሺ ይቅርታ፣ እኔ ላንቺ የተሻለው ሰው ቶማስ ነው ብዬ ነው። ከልጅነታችሁ ጀምራችሁ ስለምትተዋወቁ ለዛ ነው ማስጨነቅሽ ልጅ። እሺ ተይው በቃ። በፎቶና በአካል አንድ ናት። በፍቅር ወጣብድም አይፈረድብህም። ምን አለችሽ? ቸኩላለች። ተከትዬ ላናግራት ሞክሬ ነበረ፣ ግን ቢሮ ነው ያለችኝ። እና ምን አሰብሽ ታዲያ? ቢሮ መሄድ ነው። ሞኒካ ተጠንቀቂ፣ ቹና በጣም ተጠራጣሪ ሰው ነች። አትስጋ፣ ደውልልሃለሁ። መቼም በጣም አመሰግናለሁ። ያው ውለታሽ አለብህ። አውቄ ነው እባክህ። አንተ ካደረክልኝ አንጻር እቺ ምን ትናት። መልካም እድል እንግዲህ። እሺ ደሳልኝ ባሌ ዛሬ ምን ተገኘ? ምንም አላስታወስክ? እውነት ለመናገር ምንም ትዝ አላለኝም። በስራ በጣም ቢዚ ስለነበርኩኝ አንድ ነገር ለማስታወስ ስራ ውስጥ ትርፍ ጊዜ አልነበረኝም። ለካ ነገሮችንም ለማስታወስ ትርፍ ጊዜ ትርፍ ሰዓት ያስፈልጋል። ይሄ ነገር እያሽብኝ አይደለም። አረ ፍጹም ለዛ ለማለት አይደለም። የዛሬ ዓመት አንተ ነበርክ ያስታወስከኝ። በአሁኑ ደግሞ እኔ ባስታወስ ምን ችግር አለው? እያስጨነቅሽኝ ነው። ለማንኛውም ከተገናኘን ዛሬ 2 ዓመታችን። እንኳን አደረሰ። አንቺ ልዩ ሴት ነሽ። ለዚህ ነው በጣም የምወድሽ። ሴቶች ቀን አይረሱ የሚባለው ለዚህ ነው። ተው እባክህ። እውነቴን ነው። እሺ ብርጭቆ ይዘህ ነው። አታውቅሽኝ እንዴ? ወይ ረሳሁት። አየህ አይደል የለመዱት ነገር ሲቀር እንዴት ቅር እንደሚል እንዴት እንደሚጎዳ። ማናገርሽ ነገር አለኝ። ስለምን ጉዳይ? ስላምኪው
መሞት አማረ አይገኝም እንጂ ከተወጋው ቶክሲክ ጋር ተደምሮ ድብን ነው የሚያደርግ። ይሄንማ ትፈልጊዋለሽ እኮ። ምን ልትጠቀም ማለቴ አንተ ኖርክም ሞትክም የምትጠቀሚውንማ አንቺ ጠንቅቀሽ ታውቂዋለሽ። ትችዋለህ አይመስለኝም። ያለ ምክንያት አንኪሆነን አልቀረብሻት። ሁሌም ምክንያታዊ ነኝ። እንግዲያው ምክንያትሽን ንገሪኝና እኔው ላገዝሻ። አንተ ያው አትችልም። የሚያግዘኝ ሳይሆን የማግዘው ሰው አግኝቻለሁ። አሃ ኤንዞን ካድሽ ማለት ነው ከተባለ ምክንያቱም ከኤንዞ ጋር ከምሰራ ከአንኪዮን ጋር ብሰራ ጣምራ እርካታ አገኛለሁ። የምጠቀማለሁ፣ አገሬንም አገለግላለሁ። እና ስጦታ የለኝም እንዴ? በፊት እኮ አባቴ ቤት ስለነበርኩ ነው ስጦታ የምሰጥህ። አሁን ደግሞ በቃ ከቤት ወጥቼ ራሴ ልሰጥህ ቤት መጥቻለሁ። አበቃ? ከበቂ በላይ ነው። ባርኬ ትወደኛለህ ግን? ምን አይነት ጥያቄ ነው? ጠራጥረኛለሽ እንዴ? ማለት አልገባኝም። ምን አጥፍቼ ነው? በጣም ብዙ ነገር ብዙ ጥፋቶች አጥፍተሃል። ግን ሁሉም ጥፋቶች ይቅር የማይባሉ ናቸው። ከብዙዎች እስቲ በጥቂቱ ለምሳሌ ከመጋባታችን በፊት ካልተጋባን እያልክ ስትጨቀጭቀኝ ነበር። ከተጋባን በኋላ ደግሞ መቼ ነው ልጅ የምንወልደው ብለህ ትጠይቀኛለህ ብዬ አይንህን ባይ ምንም አትለኝም። ታዲያ የመውደድ ነው ትላለህ አይደለም? አይ ሳስበው እኔ ብቻ ነው የምወድ። ከመጋባታችን በፊት አንቺ እኮ ነሽ አባቴ ልዳር፣ ከዛ የተጀመሩ ስራዎችን ልጨርስ ትይኝ ነበር። በዛ ላይ ደግሞ ያለ ፕሮግራማችን ተጋባን። ስለዚህ ከሷ ይምጣ ብዬ እየጠበኩ ነበር። ባሮክዬ ምክንያቱ ይሄ አይደለም። እንግዲህ እኔ ሌላ ምክንያት የለኝም። እቺ ሴት ማን ናት? የተከታተልሽ ነው እንዴ? የሚወዱትን ሰው ቢከታተሉት ምን ችግር አለ? ለምን ተከታተይ? ትዳሬን ፍቅሬን ከአደጋ ለመጠበቅ እወድሃለሁ አምንሃለሁ የምትይ እንደዚህ ነው? የጠየቅኩን ጥያቄ መልስልኝ። ማን ናት እቺ ሴት ማን ናት? እኔ ከብዙ ሺህ ሴቶች ጋር ለስራ እንደምገናኝ ታውቂያለሽ? አዎ ለስራ ከሆነ ታዲያ ፓስታና ወይን እንደምትወድ በምን አወቀች? አጋጣሚውን ገርሞኛል። አዛን የጠበቀች። እኔ እንደዚህ አይነት አጋጣሚዎች ፐርፌክት ሆኖ ሲገጥሙ አይቻልም። ንገሪኝ፣ በምን አወቀች? እንግዲህ ይሄ ነው ምክንያቴ። አይ አስተያየቷ እንኳን ይሰራል። ምን ፈልገህ ነው የመጣኸው ግን? አልገባኝም። ስለ መድኃኒቴ ምን ደረሰ? የጀመሩትን የማይጨርሱ ሰዎች ደስ አይሉኝም። የመጣህበት ጉዳይ እሱ አይደለም። ስትገባ አንኪዮን ነበር ያልከኝ? ሞኒካ ከአንኪዮን ጋር አስታርቂኝ። በፍቅረኞች መሀል ማንም ሰው ጣልቃ መግባት የለበትም። እሷን ተዋት፣ ስራውን ትጨርስ። የት ትሄድባለች? ከአቤል ጋር ትሄዳለች። አቤል ሴት አይወድም። ለዚህ ነዋ ለሽንት ስትሄድ የማያምናት። ቶማስ
አንድ ነገር ልንገርህ፣ አንኪዮን ላይ አንዳች እንቅፋት አስቀምጣለሁ ብትል ጨርሳለሁ። እሺ መድኃኒቱስ? ነገ ይገባል። ያወጣሁትን ከከፈልክ በኋላ። ስንት ነው? 25,000 USD። ምን እንዴ? ይሄ ሁሉ ምንድን ነው? ሙሉ ደሜን ነው እንዴ የምትቀይርልኝ? ካልቻልክ ይቀራል። እንዴ ዶላር ጠርሻለሁ። ይሄን ያህል ገንዘብ ከየት ነው የማመጣው? ይኸውልሽ ሞኒካ ጨካኝ ነሽ። እሺ ጨካኝ አሪዮስ ነሽ። አልጨረስንም እኮ። እሺ ጀመር ነውና የእናንተ ጉዳይ ባንድ ቀን ለሊት የሚያልቃል። ባሩክን ተይልኝ። እሱን አጥቼ ከምኖር ራሴን ባጠፋ መርጣለሁ። በዛ ላይ የልጅ አባት ነው። እባክሽ እህቴ ደረጂ። ውጭ እያልኩሽ ነው ያለሁት። እንግዲህ ቢሮ ይሄ ነው። በምትፈልጊው መልኩ ልናዘጋጀው እንችላለን። ጥሩ። እሺ እሺ፣ ግቡና አዩት። እሺ ራቱን ራስ ብላ። እኔ ብዙ ስራ አለብኝ። ከዚህ በኋላ የቹናን ጉዳይ ራስ ተወጣ። እሺ አልኩኝ እኮ። በሰላም ነው? ምንድነው የምትቀባጥረው? አንቺ ነሽ እንጂ የምትቀባጥረው። አንተ ጥጃ፣ ስነ ስርዓት። ተላላኪ። ምን አባከልክ አንተ? እሺ አንድ መረቅ የሆነ ነገር ልጨምርልሻ። ምንድነው? ከባሩ ጋር ስለሰራ ነው ወንጀል 3 ሚሊዮን ብርን ከፍላለሁ። ዛሬ ማምለጠች። እንዴት? አቶ ዘገቴ ራስ ላይ ቆማ ለመታት ስል ቹና ከየት መጣች ሳል መጣችብኝ። ቹና ምን ትሰራለች ዘውገ ቤት? አንኪዮን ያዘቻት።